إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد زارين يا الله سبحانه وتعالى فقد كهنا لا استوساجو يفلكوت በጥሩ ማዘዝ በመጥፎ መከልከል የማን ስራ ነው የሚለውንና እኛስ ምን ላይ ነው ያለነው በጥሩ ያዘዝነ በመጥፎ እየከለከልን ነው ወይስ እንዴት ነው የሚለውን ለማየት እንሞክራለን ኢንሻአላህ። አላህ Subhanahu Wa Ta'ala ቁርአኖች ወንድማማቾች ናቸው ይላል አላህ Subhanahu Wa Ta'ala። እንደሚታወቀው ወንድማማችነት የሚገነባው በሐቅ ላይ ነው። ምናልባት ከአባት ከእናት የተገኘ ወንድም ከእስልምና ውጭ የሆነ ሰው ሊኖር ይችላል። ለሱ የሚሰጠው ሐቅና አማኝ ለሆነ ወንድም የሚሰጠው ሐቅ ይለያል። ይህ በደም የተገኘ ወንድማማችነት ይቋረጣል፣ ፋይዳ የለውም። በእስልምና የተመሰረተ አንድነት ግን ከዱንያ እስከ ጀነት ድረስ ተያይዞ ይሄዳል ማለት ነው። እንዲሁም ደግሞ የቂያማ ቀን አላህ Subhanahu Wa Ta'ala አላህን ለሚፈሩ ሰዎች አላህን ለሚጠነቀቁ ተገቢ የሆነውን ፍርሃት ለሚፈሩ ሰዎች የተዘጋጀች ጀነት አለች። አይን አይቷት የማታቅ በቀልብ እንዲህ ነው ተብሎ ሊወሰን የማይችል አይነት ዝግጅት አዘጋጅቷል አላህ Subhanahu Wa Ta'ala ለሙእሚኖች። ያንንም ጀነትም አብሮ ነው የሚገቡት። ከዛ በኋላ ከገቡ በኋላ አላህ Subhanahu Wa Ta'ala እንዲገናኙ ያደርጋቸዋል፣ እንዲደሰቱ ያደርጋቸዋል። ዱንያ ላይ ሲለፉ ሲተጉ በነበሩት ነገር እዛ ላይ ኒዕማ በኒዕማ ላይ እንዲደሰቱ ያደርጋቸዋል። ይህ ወንድማማችነት የተመሰረተው በምንድነው? በሐቅ ነው። ካልሆነማ ከእናትህ ከአባት ያገኘኸው ወንድም እስልምናን ለቆ ቢወጣ ወንድማማችነቱ ይቆረጣል። የሥጋ ወንድማማችነት እንዲህ ሐቂቃ ወንድማማችነቱ አቁሟል፣ ተቋርጧል። ልክ ለነብያቶቹ እንዳላቸው አላህ Subhanahu Wa Ta'ala ማለት ነው። አላህ Subhanahu Wa Ta'ala ስለ ኑህ ሲናገር ምን ይላል? እኔ ለእናንተ ምርጥ መካሪያችሁ ነኝ አሉ ነብዩላህ ኑህ ለኡመቶቻቸው። ከመጥፎ መከለከል በጥሩ ማዝ ተውሂድን አቂዳን ግልጽ አድርጌ ማስተምር፣ ሽርክን የማስጠነቅቅ የአላህን ሐቅ እንዲህ ግልጽ አድርጌ የማሳይ ግልጽ የሆንኩ መካሪያችሁ ነኝ አሉ ነብዩላህ ኑህ አለይሂ ሰላቱ ወሰላም። ነብዩላህ ሁሉም እንደዚሁ أبلغكم رسالات ربي وأنا لكم ناصح أمين وأنا لكم ناصح أمين أنا لنانت ታማኝ የሆንኩ መካሪያችሁ ነኝ አሉ ነብዩ አለይሂ ሰላቱ ወሰላም። አዲኑ ነሲሃ ዲን ብሎ ማለት መመከር ነው። ባጢል ላይ ተስማምቶ ዑዝር እየተሰጣጡ መሄድ ሳይሆን መመከር ነው አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ቁልና ለምን ያ ረሱላህ ለማን ነው ብሎ ጠየቋቸው ሰሃቦች። እንደምታውቁት ሰሃቦች ከፊት ለፊታቸው ጀነትን እያዩ እንዲሁም ደግሞ ጀሃነምን እየተጠነቀቁ ነብዩ አለይሂ ሰላቱ ወሰላም የሚሰጧቸውን ነገር ለመቀበል ሬዲ የሆኑ ሰዎች ነበሩ። ሙናፊቆቹ ግን ከዚህም አይደሉ በመሃል የሚንሳፈፉ ሰዎች ናቸው። ሰሃቦቹ ግን ነብዩ አለይሂ ሰላቱ ወሰላም ጋር ይበቃቸዋል፣ ለሊት ውጡ ከነብዩ አለይሂ ሰላቱ ወሰላም ቤት ውጡ። በቃ ነብዩ አለይሂ ሰላቱ ወሰላም ምስቶቻቸውን ከማናገር ከነሱ ጋር ከመጫወት እናንተ ባላችሁበት ስለሚያፍሩ አረቤታቸውን ለቃችሁ ውጡ እስኪባሉ ድረስ ሰሃቦች አስብ ለሊቱ በሙሉ አንለቅም። በቃ ነብዩ አለይሂ ሰላቱ ወሰላም ጀሃነምን የምንጠነቀቅበትን ነገር ይንገሩን፣ ጀነት የምንገባበትን ነገር ይንገሩን እያሉ ማታ ከነብዩ አለይሂ ሰላቱ ወሰላም ቤት የወጡት ቁርአን ወርዶላቸው ይህ ነብዩ አለይሂ ሰላቱ ወሰላም አዛ ስለሚያደርጋቸው በቃ ውጡለት፣ እንደው የእረፍት ጊዜ ለነብዩ አለይሂ ሰላቱ ወሰላም ሰጧቸው ብሎ አላህ ከቤት እንዲወጡ አደረጋቸው። ከዛ በኋላ በሽቅድድም ነበረ ወደ ቤተሰቦቻቸው። ነብዩ አለይሂ ሰላቱ ወሰላም ማታ ሲሰግዱ እንዴት ሰገዱ፣ እንዴት ቆሙ፣ እንዴት ዘከሩ፣ ሲተኙ እንዴት ተኙ፣ ሲነሱስ ምን አሉ፣ ከቤት ሲወጡ ምን አሉ፣ ከቤት ሲወጡ ምን አሉ ይጠይቁ ነበር አይሻ ረዲየላሁ ተዓላ ዐንሃ። የሰሃቦች ጉጉት ይሄን ላይ ነበር። ሰሃቦቹ በአላህ ቃል እርግጥ ብለዋል፣ ዱንያ ላይም የበላይነት ሰጧቸው፣ አኺራም ጀነት ይጠብቃቸዋል ብሎ አላህ በህይወት እያሉ መሰከረላቸው። اللهم اجعلنا منهم እና ነብዩ አለይሂ ሰላቱ ወሰላም ዲን ብሎ ማለት መመከር ነው አሉ ነብዩ አለይሂ ሰላቱ ወሰላም ሊላህ ያለ ለአላህ መመከር። የአላህ ክብር ሲነካ ሊሰማ ይገባል። ደዩት መሆን የለብንም። ነብዩ አለይሂ ሰላቱ ወሰላም ደዩት ጀነት አይገባም።
በዱንያ ቢዙኖ ጭንቅላት ተበርዞ አላህም ሲሰደብ ምንም ቦታ የማይኖር ከሆነ ያላህ ቃል እንደፈለገ ሲከርባበት አይተዝም የምትል ከሆነ ምስኪኖቹ በየቦታው እየመጡ ቁርአንና ሐዲስ የማያውቁት ጅህልና ቤት የሰራባቸው ሰዎች ቁርአኑን ላልሆነ ነገር ሲፈስሩት አይተዝም የምትል ከሆነ ኺራ ይላል። ነብዩ አለይሂ ሰላቱ ወሰላም ለክብራቸው አንድ ቀን ተጨንቀዋል። ለዚህ ነው እዳ ያለው ሰው የመጥቶ ያዛቸው ነብዩ አለይሂ ሰላቱ ወሰላም ምንም አላሉ። ዑመር ያ ረሱላህ ፍቀድልኝ አንገቱን ልበለው አላቸው። ላ አሉት ነብዩ አለይሂ ሰላቱ ወሰላም። ዑመር ተዋል እኔንም ሐቅን አድርስ በለኝ እሱንም ምከር እንጂ እንደዚህ አትበል አላቸው ነብዩ አለይሂ ሰላቱ ወሰላም። ሰውየው ምን አለ? አንድ ነጥብ ብቻ ቀርታኝ ነበር አለ። ነብያቶች ለራሳቸው ክብር ብሎ አይቆጡም የምትለው ነጥብ አንተ ጋር ቀርታኝ ነበር። አሽሀዱ አላ ኢላሃ ኢላላህ ወአነከ ረሱሉላህ አላቸው። አንተ የአላህ መልእክተኛ ነህ ተቀብያለሁ ብሎ እስላም አደረገ። ሙእሚኖቹ የአላህ የነብዩ አለይሂ ሰላቱ ወሰላም ክብር ሲነካ ይቆጣሉ። የሰሃቦች ክብር ሲነካ ይቆጣሉ። የቁርአን ክብር ሲነካ ይቆጣሉ። የሐዲስ ክብር ሲነካ ይቆጣሉ። የማይቆጣና ምንም የማይመስለው ሰው ደዩስ ነው። ስለዚህ ለአላህ መመከር ብሎ ማለት አላህ ላይ ከሚጣሉ ጀባዎች መከላከል ማለት ነው። ዛሬ መጥቶ ቁርአን የአላህ ቃል አይደለም ሲል በቁርአን በራሱ ትመተዋል እንዴ? አላህ ቃሌን እስኪሰሙ ድረስ አቅርባቸው ይያል አይደል እንዴ ትለዋል። አላህ ደግሞ ከአርሽ በላይ ነኝ ይያለ የትም ነው ያለው ሲል ውሸታ። አርህማኑ አለል አርሽ ተዋብሎ እንዴ ነብዩ አለይሂ ሰላቱ ወሰላም ሰላት ያመጡ ወደ ሰማይ ሄዶ የለ እንዴ? ባሪያዋን ሲጠይቋት አላህ የት ነው ሲሏት ሰማይ ነው አለች አይደል እንዴ? ነብዩ አለይሂ ሰላቱ ወሰላም ሐጅ ላይ ሙእሚኖችን ወንጀላቸውን ይቅር ለማለት ይወርዳል ብሎ የሉ እንዴ? ከሌሊቱ 1/3 ሲቀር አንደኛው ሰማይ ይወርዳል ብሎ የለ እንዴ? እጃችን ስንዘርጋ ወደ ላይ አይደል እንዴ የምንዘረጋው? ሰዎቹ ከአላህ ሲፈልጉ ወደ ላይ አይደል እንዴ የሚዘረጉት? ትመተዋለህ እንግዲህ። እንዲሁም ደግሞ ቁርአን ላይ ሲዋሽ የጂሃዱን አምጥቶ በዳዋ ሲፈስርልህ ውሸት አምጥቶ ይህ ነው ኺራ ባሉ ብሎ ማለት ዳዋ 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 ለ40 መውጣት ለ4 ወር መጣት ለ3 ቀን ለ20 መውጣት ብሎ የጂሃዱን አምጥቶ ሲፈስርልህ ያኪ ይሄ እኮ የመጣው በጂሃድ ወጃሂዱ ፊ ሰቢሊ ወጅተባኩ በኔ መንገድ ላይ ታገሉ የሚለው እኮ ጂሃድ ነው የተፈጠረው። ነብዩ አለይሂ ሰላቱ ወሰላም አብዱላህ ኢብኑ አባስ ዑመር የወረደበት ቦታ መቼ እንደወረደ በማን ላይ እንደወረደ የቱ ጋር እንደወረደ ተነግሯል። ታስሟል። በቁርአን መቀለድ አይቻልም። ስለ ዳዋ አለ ቁርአን ሐዲስ ላይ ተቀምጧል። በነገራችን ላይ ለእያንዳንዱ ሰው ሼክ አለ። ይሄን ማወቅ መቻል አለባቸው። ለእያንዳንዱ ሰው ጠሪቃ አለ። የአህለ ሱናዎች የሰለፊዮች ሼክ ማን ነው? ነብዩ አለይሂ ሰላቱ ወሰላም ናቸው። ለእያንዳንዱ ፍርቃ ሼክ አላቸው። አዲስ የጀመረ ጅምር ምሳሌ አሁን ስለ ዳዕዋ ስለ 40 ስለ 3 ቀን ስለ 4 ወር ብናይ ኤልያስ መውላና የሚባል ሰው ነው የጀመረው። በግልጽ ሲናገር ምን ይላል? እኔ ይሄንን ዳዕዋ እንድጀምር ያዘዙኝ ነብዩ አለይሂ ሰላቱ ወሰላም ናቸው ይላል። የት ነው ያዘዙ ስትለው በህልሜ መጡ አለ። ከች መጡ። አው መጡ። እሺ ምን አሉ? ይችን ዳዕዋ خروج في سبيل الله እንዲህ ብለህ አጣቁም አሉኝ። እንዴ ነብዩ አለይሂ ሰላቱ ወሰላም እዚህ ጋር ለኛ ሪያዱ ሳሊህ ላይ ብሉግ ላይ ሙስሊም ላይ ቡኻሪ ላይ ዲኔን ጨርሼ ዘግቼ ይጃለው ብሎ የለ እንዴት ነው ሌላ መልእክት ሰጥ? ነገሩኛ በቃ ምን ታደርጋለህ? ኦንላይን አገኘኋቸውና ቀጥታ ተገናኘን ነው። ተገናኘ። እሺ ለሌላ ምንድነው? ለ40 ቀን ተብሏል። ስለዚህ ለ40 ቀን ማለት 40 ለይለ ተብሏል። በነገራችን ላይ ማወቅ መቻል ያለብን ከዚህ በፊት የነበሩ የነብያቶች ሸሪዓ በየትኛው ህግጋት ነው በሰላትም ይሁን በዘካም ይሁን በጾምም ይሁን በምንም ይሁን በአቂዳ ዙሪያ በምንም ነገር አይለያይም። ይሄን ማወቅ መቻል አለብን። ከመጀመሪያ ከነብዩ አደም ጀምሮ እስከ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ድረስ ያለው ሸሪዓ በአቂዳ አንድ ናቸው። ምንም ክፍፍል የለም። ይሄን ማወቅ መቻል አለብን። ሁላቸውም የተጣሩት ወዴት ነው? ወደ ላ ኢላሃ ኢላላህ። ልዩነት የለም። ድሮ በአደም ጊዜ የሚመለከው አምላክ ሌላ፣ በነብዩ ጊዜ እንዳትሸወጅ። እያንዳንዱ ነብይ የተጣራ ወዴት ነው? ወደ ላ ኢላሃ ኢላላህ። ሸሪዓ ምሳሌ ቢኖርም ነው እመላችሁ ከዚህ በፊት የነበረው ሸሪዓ የነብዩ አለይሂ ሰላቱ ወሰላም ሸሪዓ የቀየረው አለ። የነብዩ አለይሂ ሰላቱ ወሰላም ድንጋጌ ያንን ድንጋጌ ከዚህ በፊት ያፈረሰው አለ። ምሳሌ ከዚህ በፊት የነበሩ ሰዎች በሄዱበት መስገድ አይችሉም ነበር። ነብዩ አለይሂ ሰላቱ ወሰላም ወጁኢለት ሊል አርዱ መስጂደን ወጠሁራ መስጊድ ፈልገው ወይም ደግሞ የተወሰነ ቦታ ነው መስጊድ ከዚህ በፊት የነበሩ ነብያቶች። ለነብዩ ግን ምን ተደረገልኝ አሉ? ምድር በሙሉ ምን ተደረገችልኝ አሉ? ጧሃራና የመስገጃ ቦታ ሆነችልኝ አሉ ነብዩ አለይሂ ሰላቱ ወሰላም። ከዚህ በፊት ደግሞ ለነብያቶች ያልተሰጠ ነገር ለኔ ተሰጥቶኛል አሉ ነብዩ አለይሂ ሰላቱ ወሰላም። ምሳሌ ለይለተል ቀድር ነው መሰለ። ከዚህ በፊት የነበሩ ሸሪዓዎች ነብዩ አለይሂ ሰላቱ ወሰላም መጥቶ የቀየሯቸው ሰላት አስተጋገድ በለው ምንም በለው የተቀየሯል። ሁጃ ይሁን
ሁጃ የሚሆነው ነብዩን አለይሂ ሰላቱ ወሰለም መጥቶ ሲገጽ ብቻ ነው። ኢሳ ይመጣል አይመጣም? ቂያማ ሲቀርብ ይመጣል። ነብዩ አለይሂ ሰላቱ ወሰለም ይመጣና ጣሙት የተባለን በሙሉ ያፈራሉ ሰላም ነብዩ አለይሂ ሰላቱ ወሰለም። ነገር ግን ሐቅ የለውም ማለት ነብዩ አለይሂ ሰላቱ ወሰለም። የምን ሐቅ የለው? ከኔ ሸሪዓ ውጭ ሌላን ሸሪዓ የመደንገግ መብት ግን የለው ማለት ነብዩ አለይሂ ሰላቱ ወሰለም። እኔ ያስቀመጥኩትን ነው የሚያስቀምጠው፣ እኔ የተናገርኩትን ነው የሚናገረው፣ እኔ ያዘዝኩበት ላይ ነው የሚያዘው። ሸሪዓ የመደንገግ መብት ለማንም የለውም ነብዩ አለይሂ ሰላቱ ወሰለም ማለት እንዴት ለኢሳ የሌለው ሌላስ መውላና ሊኖር ይችላል? ስለዚህ ዳዕዋ በጥሩ ማዘዝ በመጥፎ መከልከል ነብዩ አለይሂ ሰላቱ ወሰለም አልተናገሩም እንዴ? ይህ ክታብ ሪያዱስ ሳሊህ ነው የሚያስኩት ሰዎች ዘንድ አለ የለም? በየክፍለ ሀገሩ ይታወቃል አይታወቅም? ይህ ክታብ ስለ ዳዕዋ ብሎ አስቀምጧል። አስቀምጧል ዳዕዋ እንዴት እንደሚደረግ ባቡ ጂሃድ ብሎ አስቀምጧል። እዚህ ጋር ወርደ ብቻ ለጂሃድ እዚህ ጋር ኢማሙ ነው ያስቀመጡት። ስለ ጂሃድ ያስቀመጡት አንተ ለዳዕዋ ለምንድን ነው የምትፈስረው? ከሳት በኋላ የወጣ ሰው አፈሩ ምናምን የጂሃድ ልብስ ሳይነካው አረባክ ሲነታም ሳይነካው እነዚህ ቀልዳለ። ሙሃጅሮችም ዳዕዋ ላይ ወጡት ይላል። ፊት ለፊት ሳይዝ መዞላቸው ሙሽሪኮች ወዴት ነው ያባረሯቸው? ወዴት አባረሯቸው? ዳዕዋ ነው ሄዱ። ዳዕዋ ነው ሄዱት። በአላህ بالله عليكم ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ነው ሄዱት ወደ መዲና። ስደት እኮ ነው በቃ ውጣ ስደት ጣላቸው አላህ። እነዚህም ደግሞ ነብዩ አለይሂ ሰላቱ ወሰለም ወጥቶ ስደት ሳይወጣ የተቀመጠ ሰው ጀሃነም ይበላዋል ብሎ አላህ ቁርአን ያስጠነቀቃቸው። ወጡ ተሰደዱ። ከዛ በኋላ እስቲዳድ አደረጉ። እንዴት ዳዕዋ ማድረግ እንዳለባቸው፣ እንዴት መካን መቆጣጠር እንዳለባቸው፣ እንዴት ሐረምን መካን በእጃቸው ላይ ማስገባት እንዳለባቸው ተጠናከሩ። ተበረታቶ መጥቶ ተረከ። ከዛ በኋላ ዳዕዋቸው እየቀጠለ ነብዩ አለይሂ ሰላቱ ወሰለም እንዴት ነበር የሚጣሩት? አለ ዳዕዋ ይለማሉ ምናምን ጭንቅላት እንዲመታ አይገባም። ዳዕዋ አለ። ዳዕዋ አደራረግ ግን መወሰድ ያለበት ከማን ነው? ከነብዩ አለይሂ ሰላቱ ወሰለም። ቀጥሎ ከማን ነው? ከሰሃቦች። ስለዚህ ይህ ፍልስፍና የተጀመረው ኢልያስ መውላ ላይ ጀመሩ። እሺ ጀመር ከወጣህ አይደለ? እሺ ነብዩ አለይሂ ሰላቱ ወሰለም መራ ሚንኩም ሙንከረን ፈሊዩገይሩ ቢየዲ አሉ ያላህ መልእክተኛ። እሺ በቃ ዳዕዋ ነው ታንክሽ ቀጥልበት ችግር የለውም። ግን ነገር ግን ነብዩ ያስቀምጡት መስፈርት እሱን ተቀበል። ሙንከርን ያየ ሰው በእጁ ከልክል ብሏል ነብዩ አለይሂ ሰላቱ ወሰለም። አይ እንደዚህ በአካባቢነትማ መግባት አያስፈልገውም ጭቅጭቅ አትጣ ላኢላሃ ኢላላህ። ነብዩ አለይሂ ሰላቱ ወሰለም በእጁ ከልክል ይያሉ። አይ በአካባቢነት አይገባም ብቻ ዝም ብለህ አምጣቸው መስጊድ። እሺ መጡ ምን ሊያደርጉ ነው መስጊድ? እንዴ አላሁ አክበር አሰላሙ አለይኩም ያ ረሱላህ ምን ፋይዳ ነው? እሺ ፋይዳ እሺ መስጊድ አምጣው አላህ ይተላዋለ ስትል አስተግፍሩላህ አለ። እንደዚህ ነገር አይጠይቅም። አላህ ፈራተው ይሄ ነው ዲን ይሄ ነው። እኛ እንደ ክርስቲያኖቹ ይለፉት ስለሉት ይሄ የማይነበብ ነው ምናምን የሚባል ነገር አለ እንደ በሸሪዓ ያለ እንደዚህ አይነት ነገር ቁርአኑ ገና ሲጀምር ምን ሁለት ይልሙተቂን በቃ ለሙተቆች አላህ ለሚፈሩ ሰዎች ቁርአኑ መመሪያ ነው ያዙት እያለ ነው አላህ ከመጀመሪያው እስከ መጨረሻው። አዎ ከመጀመሪያው እስከ መጨረሻው ማይፈሰር የለም ይዝለሉት ምናምን የሚባል የለም። በቃ እያንዳንዱ ቁርአን ተፈስሮ ነብዩ ሰለላሁ ዐለይሂ ወሰለም ፈስሮታል፣ ዑመር ፈስሮታል፣ አቡበክር ፈስሮታል፣ ዑስማን ፈስሮታል፣ አብዱላህ ኢብኑ አባስ ነብዩ ሰለላሁ ዐለይሂ ወሰለም አላህ ለቁርአን ልብህን ይክፈትል ያሉት ሰሃባ ፈስሮታል። ስለዚህ መራ ሚንኩም ሙንከረን ብሎ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ከልክል አይ በቃ ባብነት አንገባ። እሺ መፋቂያ ነው ያለው ማለት መፋቂያ ነው ያለው። እንደገና ደግሞ ያችን ነገር ሲል ምንድነው ማለት ወተት ለነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ ሲሄዱ የቀረበላቸው መጠጥ ምንድነው? ወተት መጠጦች ቀርቦ እንደ መርጫ ያነሱት የተኛውና ወተቱ ነው። ስለዚህ ምን በለው ወተት ነው በለው። እሺ አንዷ ደግሞ እዛ መንገድ ላይ እንደዚህ አድርጎ በቃ ኮፊያውን ምናምን ተጣሙላ አርጓ አጥፋት ይሄደ ነው። አይ እህቱ ነች በል በቃ ዝም ብለን አትፈራጠር ላትፈልጉ አድባደኩም ብሎ የለም። ይህ ፍልስፍና ነብዩ ላይ ቅጥፈት ነው። ወላሂ እንደ ቀልድልናው የሚገባ ነገር አይደለም። ይሄው ዲን እንደዚህ ነው የሚሸረሸረው። ዑለማዎች እነ ኢማሙ አህመድ እነ ኢማሙ ሻፊዒ እነ ኢማሙ ማሊክ ቀደም እዛ ከነበራችሁ ያ አባ አብደላ አንድ ጊዜ ባክህ ስማኝ ቁርአን አንብብልህ አለ። ካልሰማህ ማለት አለ ቁርአን አንዴ አንብብልህ ባክህ አልሰማም አልፈልግም አለ። እንደውም አክሪጁሊ ሀዘል ሙብተዲዓ ይሄን እንዳለ ተማማን አሰልጡልኛል። እንደ ሼክ ናቸው በየመስጊዱ ያስቀራሉ። ምስኪን እንዳንተ እንደኔ ዝም ብሎ ሰፊናል ምናምን በትክክል ማንበብ ማይችል ሰው አይደለም። አውጡልኝ ለምን አልክ? ይሄው ጥመት ያለበት ሰው ዘይግ ያለበት ሰው እንህራፍ ያለበት ሰው አላህ ለቁርአን ለሐዲስ ኢንሽራህ ሰድር ያልሰጠው ሰው አንድ ሰው ላይ መጥቶ የሆነ ነገር ሲናገር ቀልቤ ላይ የሆነ ነገር እንዳይወድቅልኝ ፈርቼ ነው። ስለዚህ ጥመት ሲባል የግድ ቤተክርስቲያን መገባት የለበትም። ያላህ ቃል እዚህ ጋር ሲቀየር ጥመት ነው። ነብዩ ላይ ሲዋሽ ጥመት ነው። ሰሃቦች ላይ ሲዋሽ ጥመት ነው። ሰሃቦች ፈርቶ ነው በሳት ወልደመቻችላቸው ጂሃድ ላይ ቢዚ ነበሩ። ዳዋ ምናምን ለአርባ መውጣት ተስተካከለ። የትኛውን መስጊድ ነበረ ሰሃቦች ለመቃሚና ለእንጥቃል ያስቀመጡት? ጠይቀው። ነብዩ ሰለላሁ ዐለይሂ ወሰለም ያስቀሩ ነበር። ሰሃቦች ስለ ዒልም ተናግረዋል፣ ስለ አመል ተናግረዋል፣ ስለ ሰደቃ ተናግረዋል፣ ስለ እያንዳንዱ ነገር ተናግረዋል። የቱ ጋር ያስቀመጡት ነብዩ ሰለላሁ ዐለይሂ ወሰለም?
እሺ ያው በቃ እንደውም ይሁን እሺ እንደውም ዳዕዋ ማለት የሚጀመረው ከየት ነው ከቤት መጀመር ነብዩ ሰለላሁ ዐለይሂ ወሰለም ከየት ነው የጀመሩት ከቤት وأنذر عشيرتك الأقربين وأنذر عشيرتك الأقربين አላቸው ቅርብ የሆኑ ዘመዶችን ምን አድርጋቸው አስጠንቅቃቸው ነብዩ ሰለላሁ ዐለይሂ ወሰለም ልጄ ወይ ከዱንያ የፈለግሽውን ነገር ጠይቂኝ ነፍስሽን ከምን አድኛለሁ ከጀሃነም ነፃ አውጪ ካላህ ቅጣት ነፃ አውጪ አለ ከዛ አክስቶቻቸውን አጎቶቻቸውን ተጣሩ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ እኮ ነው እየቀጠለ የሚሄደው እንደዚህ እየተደረገ ነው ዳዕዋ ደግሞ በዕልም ነው አይ ይሄ ከማንገባባቸው በቃ ይሄ ከማይገባበት ነው ከዚህ በላይ መሄዳችን እሺ ሰላም አለይኩም በቃ ስለዚህ እስልምና እያንዳንዱ ነገር አስቀምጧል መራሚንኩም ሙንከራን ፈሊንገይሁ ቢየዲ ያለው ነብዩ ሰለላሁ ዐለይሂ ወሰለም ከናንተ ሙንከርናዬ በእጁ ይከልክል ፈለም ይስተዲ ፈብሊሳኒ ያለው ነብዩ ሰለላሁ ዐለይሂ ወሰለም በምላስ ተናገር እዚህ ጋር ሲያጭበረብር ካገኘው አላህ ፍራ አለመለስም ካለ ይሄን ሰው የተጠለቁት አጭበርባሪ አላህ ላይ ይዋሻል በአላህ ላይ ያጋራል ሰዎችን ወደ ቀብር ይጣራል ሰዎችን ወደ ሽርክ ይጣራል አላህ ላይ እየቀጠፈ ነው ተናገራል ይሄ ነው ፈለም ይስተዲ ካንተ ምስኪን ነው ፈሊቀልቢ ወዛሊከ አድአፉ الإيمان አሉ ያላህ መልእክተኛ ይቺ የኢማን ዝቅተኛዋ ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም በቀልቡ ተንዘዝሙ ማለት የኢማኑ በታች ነው ዲን ብሎ ማለት ቁርአን ሐዲስ መንሐጅ ሰለፍ ላይ የተመሰረተ አንድነት ነው የሚጠቅመው ዳዕዋም የሚጠቅመው ያ ነው ግብስብስ ህይወት አይጠቅምም እስልምና ግብስብስ በጠቅላላ ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሁሉም ሰው መስጊድ ሊገባና አቂዳ ቢዘስለና ህዝቤ አንተ ጠርተው ለምን ቀድሞኝ እኔ ዳዕዋ ሳላደርግለት መስጊድ ገባ ምናምን የለም የፈለገ ሰው ይጥራ ኦሮሞ ይጥራ አማራ ይጥራ ትግሬ ይጥራ ስልጤ ይጥራ ጉራጌ ይጥራ መስጋን ይጥራ አይመለከትም ይህ መታወቂያ ነው መግቢያ ነው አላህ አንድ ተግባቡበት ነው በቃ ሌላ ምንም የለም ምስጥር የለም ነብዩ ሰለላሁ ዐለይሂ ወሰለም ደውሃ ፈይላሁ እንትና ተው ይሄ ዘረኝነት ምናምን ፉክክር ምናምን ይቅርብ የገማች ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም ተው አይጠቅምም ዘረኝነት ያለበት ሰው ውስጡ ላይ ግብስብስ አለ ጅልና ማይምነት አለ ስለዚህ ይቅርባቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም የገማች ነች ተዋት አሉ ነብዩ ሰለላሁ ዐለይሂ ወሰለም እሺ አላህ ሲመጥር ልትግባባበት ነው መቶ እርሱ አዘርዋይስ ምናምን ቢና ምናምን ትረስ ይችላል በቃ ከሱ ጋር የሚግባባ ሰው አለ አንተ ከሌላ ሰው ጋር ትግባባል ያ የሚግባባል ማህበራዊ ኑሮ አለ ትቀባበራለ ትቀራረብ ታስቀራለ ትግባባለ መሰረቱ ላይ ግን ስትመጣ ምንድነው አንድ ነው ምንም አይለይም በእስልምና እስከተያዘ ስለዚህ ዘረኝነት አያስፈልግም ዳዕዋ የሚባለው ነገር ማንንም ይጥራ ከየት የሚጥራ አሰደኝ ስለዚህ ዳዕዋ ግን አምር ቢልማዕሩፍ ነህይ አኒል ሙንከር መሆን ያለበት ነብዩ አለይሂ ሰላቱ ወሰለም ባመጡት መሰረት ብቻ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም አዳዲስ ነገሮችን አደራችሁን ተጠንቀቁ ያላህ መልእክተኛ ፍልስፍናን ተጠንቀቁ ፈላስፋን ተጠንቀቁ ነብዩ አለይሂ ሰላቱ ወሰለም ለምን አላህ ያስዋሸ ነው ነብዩን አለይሂ ሰላቱ ወሰለም ያስዋሸ ነው እዚህ ነብዩ አለይሂ ሰላቱ ወሰለም ዲኑ ላይ ደብቋል አስቀርቷል የሚቷል የለም የሚል ካለ ይከፍራል አላህና ነብዩ አለይሂ ሰላቱ ወሰለም የማያውቁት ነገር የለም ሁሉ መልእክት ደርሶናል የኛ ዲንና የኛ ማዕይብነት የኛ ያለ መቅራት ዲኑ ጎዶሎ አድርጎ ሊያሳይህ ይችላል ነፍስያና ሸይጣን ነገር ግን ዲኑ ግን ምንድነው ሙሉ ነው ስለዚህ ዲኑ የተከበረው ዲን ከምን ሊነጣጠር የማይችለው ዲን ማያዝ ያለብን በማን መስመር ነው በነብዩ አለይሂ ሰላቱ ወሰለም የመጀመሪያ የሰው ልጆች መጠራት ያለባቸው ወደ አቂዳ ነብዩ አለይሂ ሰላቱ ወሰለም 13 ዓመት ዳዕዋቱ ቀርቷል ብትል ውሸት ነው የሚሆነው ነብዩ አለይሂ ሰላቱ ወሰለም ከመካ የተባረሩት ሙሽሪኮች ያ ረሱላህ ሰለላሁ ዐለይሂ ወሰለም አንተ መሐመድ ወይ እባክህ ጊዜ ስጠንና አንዴ እንደው ምትፈልግ ከሆነ ከሸባቦቹ ምረት ካረቦቹ እሺ ገንዘብ ሱስ ከሆነ እንስጥ አብሽር ችግር የለው ግን ምን አቁምልናል አላህ ብቻ እሱ ይመለክ የምትለው ነገር አቁም እኛ እኮ 390 ምናምን እንኳን አልቻለም ተው እሱ ብቻ አቁምልናል ነብዩ አለይሂ ሰላቱ ወሰለም ዱንያ እንዲህ መጣው እንኳን ብትቀመጥ ምናሉ አይሆንም ማለት አይሆንም አትከራከሩም አዎ በቃ እሺ ያንተን የተወሰነ ቀን ያንተን አምላክ አላህን የተወሰነ ቀን እናምልክልህ አሏቸው በቃ ለኛም ጊዜ ስጠንና የተወሰነ ቀን ማንን እናምልክ የኛውን እናምልክ አይሆንም ይሄ ነው በቃ ትክክለኛ ከማንግባባባቸው ይሄ ነው በቃ አይሆንም አለ አላህ መልእክተኛ ይሄን ደግሞ ያመጣል አለ አንዱ ሙለብስ ያው ኢኽዋኖች በብዛት የሚጠቀሙት ቃይዳ አይችልም ለኩም ዲንኩም ወሊዲን ማለት እኮ ለእናንተም ዲን አላችሁ ዲናችሁን ያዙ ለኔም ዲኔ ነው እንዴ ዛቻ እኮ እምቢ ካልክ በቃ አንተ ሃይማኖት ነው ለምትይዘው ነገር ያዝ የቂያማ ቀን ምን ያገኛል ጀሃነም ትበላሃለች ነው ትርጉሙ ይሸውልህ አይገባ አላህ ለሃይማኖት ነጻሳቸዋል ሰው አይላልም ማምለክ ይችላል ምናምን የፍልስፍና አይጠቅምም ያማ ቢሆን ለምን ነው ነብዩ አለይሂ ሰላቱ ወሰለም ክብራቸው ይነካል ለምን መካን ይለቃሉ ለምን መዲና ይሰደዳሉ ለምን ልጆቻቸው ይሰደዱባቸዋል ለምን የነብዩ አለይሂ ሰላቱ ወሰለም ክብር ይነካል አቂዳ ደምት ላይክራህ ፊዲን አረባክ ላይክራህ ፊዲን ዛሬ ነው የቀረው ላይክራህ ፊዲን
ማስገደድ አችልም የሰው ልጅ አንተ አስገድደ ውስጡን ሙእሚን ማድረግ ይችላል ያቺ ውስጡን ሙእሚን ማድረግ ይችላል ውስጡን እስላም እንዲያደርግ ማድረግ አችልም ቀጥ ተበየነ ሩሽቱ ምን አልከይ ቀናው መንገድ ተጥመቱ ተለይቷል በቃ ያዝ እንዲያደርገን እኛ ለካፍሮቹ ተንቀልቃይ የሆነ ጀሃነም አዘጋጅተናል እንጂ እንዳይሸውዱ በሃይማኖት ነፃነት ተሰጥቷል ምናምን እና እንዲህ አይነት ድንቁርናን የምናቀው ቀጥታ ወደ ቁርአን ወደ ሐዲስ ስንመለስ ብቻ አላህ Subhanahu Wa Ta'ala ጀሃነምና ጀነትን አዘጋጅቷል ጀነት ሙእሚኖቹ ይገባሉ ሰፈት ብሎ ادخلوها بما كنتم تعملون ይባላል በቃ በመሰሩት በነበረው ስራ ጎንበስ ቀና ለይሉን ዘካውን ሐጁን ጾሙን ዝምድና መቀጠል ያባትና ተክ ሰዎችን ወደ አቂዳ መጣራቱ በሙሽሪኮች መሰደቡ በሙብተዲ መሰደቡ በአምባገነኖቹ ክብር መገፈፉ ይሄን ሁሉ ሳይበግራችሁ ለኔ ጎንበስ ቀና ስትሉ ነበር አይደለ በቃ ግባ ስትሰሩት በነበረው ስራ ግቡ ይባላል ጀነት የሚገባው አይ በስራ አይደለም አብሽር በሰገዳ አይደለም በብዛት አይደለም ምናምን ይሄን ይወዳ ነብዩ ላይ ሰላቱ ሰላም ሲጠየቁ የሰው ልጅ በስራው ጀነት አይገባም አንተ ምትሆን ያ ረሱላህ አዎ አረ አንተ ምትሆን ያ ረሱላህ ግርስ ሲስተነተቁ ተሰገደ አዎ አላህ በረህመቱ እስካላከለለኝ ድረስ በቃ የኔ ስራ የለፋው ስራ ምንም መግዛት አይችልም የጀነትን ደሞዝ መክፈል አይችልም አላህ ጨምሮልኝ ካልሆነ በስተቀር ማለት ነው ሳረን ሳሰራ ጀነት ገባለሁ ጃይል ገራገሩ ጀነት ነው አገሩ ጀሃነም ነው አገሩ እንዳትሸወድ والله እንዳትሸወድ እንደዛ ሆኖ ነብዩ ማይለኩም ነበር እና አቡ ሁረይራ መስጊድ በር ላይ ዱባ ይሉም ነበር ሪቧቸው ነብዩ አለይሂ ሰላቱ ሰላም ድንጋይ ወዳቸው ላይ አስቁም ነበር ነብዩ አለይሂ ሰላቱ ሰላም ክብራቸው አይገፈፍም ነበር መካ ላይ ጫካ ውስጥ አይገቡም ነበር ነብዩ አለይሂ ሰላቱ ሰላም እንደዛ ቢሆንም ጃይል ገራገሩ ተቃራኒው ነው እንጂ ጃይል ገራገሩ ጀነት ነው አገሩ አይደል ጃይል አላህን እስካላወቀ ድረስ ቁርአን እስካልቀራ ሐዲስ እስካልቀራ ትክክለኛው መንገድ ፈልጎ ወደ መስጊድ እስካልተመለሰና የነብዩና አለይሂ ሰላቱ ሰላም መንገድ እስካላዘ ድረስ ጃይል ገራገሩ ጀነት ነው አገሩ በተቃራኒው ነው የሚሆነው ለምን አላህን ማመጽ ነው የሚሆነው ለነብዩ አለይሂ ሰላቱ ሰላም ፈአለም انه لا اله الا الله واستغفر لذنبك አላቸው እወቅ ያ መሐመድ ድርድር የለም በቃ ቅራ አንብብ አላቸው ለነብዩ አለይሂ ሰላቱ ሰላም ሰዎችን አጠንቅቅ ዳዋ አድርግ ምን ዳኔ ቂያማ ቀን ታገኛለህ እነዛ አሽዋፊዎችን እነዛ ባለጌዎችን ተዋቸው አላህ خذ العفو وأمر بالعرف وأعرض عن الجاهلين እነዛ ጋጦችን ተው በቃ አይቆዱም ምንም አያደርጉም አላህ ነው ድፋም ያደርግልህ ان الله يدافع عن الذين امنوا على الله يا الله አምባሳደር የነብዩ አለይሂ ሰላቱ ሰላም አምባሳደር የሆኑ ሰዎች ማን ነው ድፋም ያደርግላቸው መከላከያ ሚኒስቴር ነው አላህ ድፋ አድርጋለሁ አብሽር በቃ አላህ ለአመኑ ሰዎች ነው ድፋ አድርጋለሁ በቃ ቀጥል አንተ ዳዕዋን አድርግ ሰዎችን ወደ ሐቅ ተጣራ አታጭበርብር አታግበስብስ በተግባባንበት ተግባብተን ባልተግባባንበት ችግር የለም አትበል ሐቅን ተናገር ከፊላችን ለከፊላችን ብዙ እየተዛዛተ እንደዚህ ምናምን አትበል ሐቅን ተናገር በቃ የነብዩ አለይሂ ሰላቱ ሰላም መንገድ ግልጽ አድርጋታ ስለዚህ ነብዩ አለይሂ ሰላቱ ሰላም ከተናገሯቸው ሐዲሶች የተወሰኑን ለማየት እንሞክራለን አዲኑ ነሲያል ነብዩ አለይሂ ሰላም ቁልና ሊመን ቃለ ሊላሂ ወሊኪታቢሂ ለኪታቡ መመከር የመጣልን ክታብ እውን ብለያት ያላህ ቃል ነው ተብላል ተቀበል ምን ያንገዳግዳል ለምን ይጨንቃል ለምን ትፈላሰፋለህ የዛሬ 100 ዓመት የነበረ አብዱላህ ሐረሪ መጥቶ ይቀይራል እንዴ የሲያሳና የኩፍር መንገድ አጥቶ የመጣው ሰው አንተን ይቀይራል ቁርአን ያላህ ቃል ነው ብለህ ተስመው እንደዚህ ሲሰቅለው ግድግዳ ላይ ሲታቆረው ቆይተ ደግሞ ዛሬ መጥቶ ቁርአን ያላህ ቃል አይደለም ሲለው እንቅልፍ ብሎ ተመልሶ ይመጣልሃል አውሳቸው መከል ሊሆኑ ይችላሉ ይሄ ደግሞ በቃ እንደዚህ ማን ነው የፈሰረው ባልተግባባንበትም በቃ ይመጣል የጃህል ችግሩ ይሄ አሊም ግን ደርብ ያደርጋል ቁርአን የማን ቃል ነው ያላህ ቃል አላህ የት ነው ያለው ከአርሽ በላይ ነብዩ አለይሂ ሰላቱ ሰላም ምንድናቸው ረሱል በምን የተላኩ በሐቅ ከሳቸው በኋላ ነብይ ያለ የለም ውሸታሞች ካልሆኑ በስተቀር ደጃሎች ይመጣሉ ነብዩ አለይሂ ሰላቱ ሰላም እኔ ረሱል ነኝ የሚሉ የሚቀጥፉ ሰዎች ይመጣሉ ግን ውሸት ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ተናግረዋል የለም ቁርአኑን አክትሟል ቁርአኑ ራሱ ላይ ተጠብቀዋል አላህ ቃል ገብቶለታል እኛው ላይ ያወረደው እኛው ምን እናደርገዋለን እንጠብቀዋለን አንተ በቃ ትሮጣለህ ደክመህ ነው ስለዚህ ለኪታቡ መመከር ብሎ ማለት በአላህ ቁርአን ላይ የሚመጡ ግቦችና በደሎችን ድፋ ማድረግ መመለስ ዛሬ ሰዎች ጎንበስ ቀና ይያሉ ሱፊ ተተባበራለች ከአህባሽ ጋር ተብሊግ ተተባበራለች ኢኽዋን ተተባበራለች አብሮ ነው የሚሰሩት አረ ተለዩ ስትላቸው ቆይ አይ ወንበሯ ጋር ስትደርስ እናስተካክለው አሁን ዝም ብላ ታርክሽ እንዴ እያለሽ ዛሬ ቢሞት ሰውዬው ስልጣን እስኪ ድረስ እሱ ምን አለባት ታዲያ ስለምን ጀሃነም ነው ዲን እንደዚህ ነው ነብዩ አለይሂ ሰላቱ ወሰላም ለሰው ልጆች መልእክት ሲያስተላልፉ የነበረው ነገ ከነገ ወዲያ የሚባል የለም ያነጋ ሰው ምን እንዳይጠብቅ ምሽትን እንዳይጠብቅ ያመሸ ሰው ደግሞ ንጋትን እንዳይጠብቅ ይህን መልእክት ያዝ ሙእሚኖች እንደዚህ ናቸው
ካመሸ ላይ ነጋለ ይችላል እዛው በተኛበት ልትል ትችላል እንሳቸው ሞቱ ምናምን ላንተ የቀረ እንዳይመስል ነገ ይደርሳል ስለዚህ የሰው ልጆችን ከመሞታቸው በፊት ነው ማስጠበቅ ያለብን እንጂ አንተ ወንበር ተሳለበት እንዴ ወንበር ቤት ውስጥ አስቀምጠን ለምን ተቀመጥበት እንጂ ገና ነብዩ ሰለላሁ ዐለይሂ ወሰለም ስልጣን ለጠየቀን ተጠምሯል ደሞ ሐቅን ካላከለ ደግሞ ያዋርዳሉ ምንም አይቀር አይሳካም አሁን ደግሞ ስዋሮች ተመልሶ መረቶች ጀምሯል ያልሰብረው ነገር እንድትሳካ ስላልሆነ እንነግራቸዋለን ምናምን በቃ ፍካራ ማን ይሸወዳል የተገረፈችው ተገርፋለች ሀገር ለቃ ሄደችው ሂዳለች የቀመሰችው ቀምሳለች የሞተችው አሙታለች ካሁን በኋላ ሰው ይሸወድ አይመስለኝም ዲን የሚረዳው አቂዳን መንሀጅ ሰለፍን በመያዝ ብቻ ነው ሻሻን እንደዚህ ይዛ አላሁ አክበር ትላለች አረን በሺ ለአላሁ አክበር ይሄን ሁሉ ተመላገኝ ደግሞ በእጃችን አላህ ይከፍላል ይሄ ሁሉ ያስነክሰን ይገባው ጉዳይ ሴቶች ዞም ሲተራባቸው ነበር ልብሳቸውን እንደዚህ ከላይ ላይ አንስቶ እሳት ላይ ያለብላቸው ነበር እንዴ ከፊት ማን ነው ሙሲባ ማን መተረው በደል እንዴ አረ ሴት ልጅ እኮ ከቤት አትወጣም ሀታ ጂሃድ እንኳን ቢሆን አትወጣም ጂሃድ ዛሬ ደግሞ ሌሎች ደግሞ ዳዋ ብሎ ይልባል አቤት በዲን የተጀመረው ቀልድ አቤት ማሾፍ አቤት ማላገጥ ነብዩ አለይሂ ሰላቱ ወሰለም በነበሩበት ሰዓት እንዴት ነበረ ዳዋ እንዴት ነበር ኡስሉብ እንዴት ነበረ ይህንን ያዝ በዲኑ ላይ የሚመጣውን ነገር ተከላከል በቁርአን በሐዲስ ላይ የሚመጡ ግፎችና ውሸቶችን አስወግድ ለቁርአን ሻመታል አለ ምን አለ ያሉ ጉንጨተኝ ደخلል ጀና ለጫት ኢና ሊላሂ ወኢና ኢለይሂ ራጂዑን አንተ ጫትኮ የሙስሊሞች አይደለም የዱዓ መሳሪያ አይደለም የሙስሊሞች የዱዓ መሳሪያ ነብዩ አለይሂ ሰላቱ ሰላም አዩሃና አሳብ ነብዩ አለይሂ ሰላቱ ሰላም አቂሙ ጣማ ምግብን አብሉ ነብዩ አለይሂ ሰላቱ ሰላም ወሲሉል አርሃማ ዘንድና ቀጥሉ ወሰሉ ቢልለይሊ ወናሱ ኒያም ለሊት ተነስታችሁ ስገዱ የጌታችሁን ጀነት ሰተት ብላችሁ ያለ ምንም ችግር ትገባላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደገና ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው አንድ ባሪያ ከአላህ ጋር በጣም ቅርብ የሚሆንበት ቦታ የት ነው አሉ ሱጁድ ዱዓ ነብዩ ነብዩ ሰለላሁ ዐለይሂ ወሰለም እሺ ሌላውስ እንደው ሙሳፊር የሆነ ሰው ዱዓ ተቀባይነት አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰይሆን ሐዲስ እሺ ሌላውስ የአባትና ዱዓ እሺ ሌላውስ የተበደለ ሰው ዱዓ እሺ ሌላውስ አረፋ ላይ የሚደረግ ዱዓ እሺ ሌላውስ ሰፋና መርዋ የሚደረግ ዱዓ እሺ ሌላውስ ጧፍ ላይ ይቀጥልላል አረ ይሄው ያሉት ሰው ተደርድሯል ጫት የለም ስትለው መንቃማ እንጨቴን ተከለጅነት ተብሏል ኢና ሊላሂ ወኢና ኢለይሂ ራጂዑን እንደዚህ በቁርአን የሚያሽሩት ሰዎች አላህ ወደትና ቀምሳቸው ልንነቃ ይገባል በዲን ሲጭበረበር በዲን ሲዋሽ በዲን ሲቀጠፍ ቁርአን ቀርተ ዳዕዋ ካላደረክ መንሃጅ ሰለፍን የበላይ ካላደረክ ዲንን የበላይ ካላደረክ ባጥን ካላወገዝ ሐቅን የበላይ ካላደረክ ሌላ ነብይ እኮ አይመጣም ካውቋ ነብዩ አለይሂ ሰላቱ ሰላም ለእያንዳንዱ ነብይ አላህ የሚረዳው አካል ሰጥቶታል ለእያንዳንዱ ነብይ በቃ ከጎኑ ነው ይቆማል ዳዕዋ ማድረግ ባለበት ቦታ ዳዕዋ ያደርጋል ማስቀራት ባለበት ቦታ ላይ ያስቀራል ማሰገድ ባለበት ቦታ ላይ ያሰግዳል ምስኪኖችን ረዳ ሲባል ይረዳል መስጊድ አሰራ ያሰራል እሺ ዋና አስቆፍር ያስቆፍራል የሞተን ነበር ይቀብራል የታመመንን ጠይቅ ይጠይቃል ለእያንዳንዱ ነብይ አላህ ተጎን የሚረዱትን አካል ሰጥቷል አሉ ነብዩ አለይሂ ሰላቱ ሰላም እኛ የነብዩ አለይሂ ሰላቱ ሰላም አምባሳደር መሆን አንፈልግም ዛሬ የሰው ልጆች እኮ መስሪያ ቤት ላይ ሲሰሩ ከመስሪያ ቤት ደብዳቤ መጥቶሎታል ዶክተር ምናምን ሲባል ወረደን ነው ሹር አዎ ምን መጣልህ በቃ ከጠቅላይ ሚኒስትሩ ጋር ቻይና ላይ ምናምን ሲባል ሰፈሩ ነው ገራሽው ተከወደ ሰፈሩ ነብዩ አለይሂ ሰላቱ ወሰላም ግን የኔስ መልእክት ተቀብሎ በስነ ስርዓት የያዙ ሰዎች የቂያማ ቀን አስከትያቸው ሐውድን እንዲጠጡ ይፈቀድልኛል አሉ ነብዩ አለይሂ ሰላቱ ወሰላም የቂያማ ቀን ነብዩ የሌለበት ቂያማ ያስፈራል ያለ ሰው ነብዩ አለይሂ ሰላቱ ወሰላም የሌሉበት የእሳቸው መከተል የሌለበት የእሳቸው ሱና ያልተያዘበት ቂያማ ከባድ ነፍሲ 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 የሚሉበት ቀን ቂያማ ነብያቶች ሁሉ ነብዩ አለይሂ ሰላቱ ወሰላም የቂያማ ቀን ራሳቸው የሚወጣው ላባል እዚህ ቁርጭምጭሚቱ ድረስ የሚደርስበታል እዚህ የተወሰነ የሚደርሳል በብዙ ድረስ የሚደርሳል ሙሉ የሚሸፍነዋል ነብዩ አለይሂ ሰላቱ ወሰላም እንደገና ደግሞ ፀሐይ የትሆናለች እዛ ቀን አጠገቡ ይንተከተካል እዛ ግን ሐቅ ላይ የጸኑ ነብዩና አለይሂ ሰላቱ ወሰላም የተከተሉ ቁርአኑን እውን ያሉ ሐዲስን እውን ያሉ ሰሃቦችን የተከተሉ የሰሃቦችን ክብር የጠበቁ ሰሃቦችን እንደፈለጉ ያልዘለፉ እዚህ እንደገና መጥቶ ከሰሃቦቹ ታውቀት እንሻላቸዋል አይደል አረባል እውቀት እንሻላቸዋል አላህ ነግሮናል ባሸሙደን አላህ ከሙሃጅሮችና ከአንሳሮች ወዶ ተቀብላቸዋል ሐታ እኮ በህይወት ይያሉ ይሄው እሱ የጀነት ነው አልተባለም እንዴ እነዚህ ሰሃቦች እንዴት ይሸውደን ይችላል አችልም በፍጹም በህይወት ይያሉ ነብዩ ሰለላሁ ዐለይሂ ወሰለም ይቆጥሯቸዋል ይሄ የጀነት ናቸው ብሎ ካሁን በኋላ ምንም ብትሰሩ አላህ ይቅር ብሏቸዋል የተባሉ ሰሃቦች አሉ ይሉ በምንድነው እኮ በመሰብሰብ ነው የበላይ ነው የቁብር ግንጃቤ ምናምን ኮሚቴ በመሆን ነው ይሄን ያገድል ያገኙት ነው አላህን ረዱ
ነብዩና አለይሂ ሰላቱ ወሰለም ረዱ ሐቅ ላይ ቆሙ አላህ ደግሞ ዱንያ ላይ መሰከረላቸው በቃ አብሽሩ ጀነትን ትገባላችሁ አላቸው ስለዚህ ኪታቡ ላይ የሚመጡ ደባዎችን መመለስ ወለረሱሊሂ ረሱል አለይሂ ሰላቱ ወሰለም ደግሞ ያመጡትን ነገር እሺ ብሎ መቀበል በቃ አማራጭ የለም ወይሰልሙ ተስሊማ አላህ እጅ መስጠትን እስኪሰጡ ድረስ እጅ ይስጡ ነው የሚለው አላህ ቁርአን ላይ በቃ እሺ በል የድሮ የሙሽሪኮችን እናመጣ ነው እንደኛ እኮ የሚገርመው የድሮዎቹ እኮ እንዴት ይሄ ምስኪን እኪሙኖ ያደገ እንደው እንደዚህ በክሲ ሲጠብቅ የነበረ ሰው እንዴት እኛን ይመራናል እኛ በዚህ በኩል ምናምን እንሄዳለን እንዲህ ሲያቀርቡ የነበሩ ሰዎች ጋር እንገባ ነው እንዴ በቃ አላህ ነብዩ አለይሂ ሰላቱ ሰላም የተናገሩትን አድርግ ዳዋ ጭንቀት ካለብህ ቁርአን ቀርታ አድርግ ሐዲስ ቀርታ አድርግ አይ ዳዋ ቦታው እኮ ለዕልም ነው ካልከ ደግሞ ይሄው ተማር አሊሞች ላይ ሐታ በጣም ያሳዝነው በጅህልና ዑለማዎችን ይሳደባሉ ነብዩ አለይሂ ሰላቱ ሰላም የዑለማዎች ደረጃ ልክ እንደ ኮከብና እንደ ጨረቃ ነው አሉ ነብዩ አለይሂ ሰላቱ ሰላም يرفع الله الذين آمنوا منكم والذين أوتوا العلم درجات الناس يمتون علماء بنو ማለት እንደቆመ ውሃ ነው ውሃው አከለታት አንቀም ይሸት ይችላል ይላል ኢና ሊላሂ ወኢና ኢለይሂ ራጂዑን እንዴ ነብዩ እኮ ዑለማ ያበራል ማብራት ነው አሉ ያንተ ቃል በዲንና ተናግረው ከሆነ ተውበት አለ ነብዩ አለይሂ ሰላቱ ወሰለም ዑለማዎች ብርሃን ናቸዋል ያላህ መልእክተኛ ዑለማ ወራሰቱል አንቢያ ዑለማዎች የነብያቶች ወራሾች ናቸው ነብያቶች ደግሞ ምንድነው ያወረሱት ምን ያለው እንዴ ፈረንካ ፉሉስ ምናምን መኒ ዶላር ምናምን ነው ምንድነው ያወረሱት ዒልም ነው በቃ قال الله وقال الرسول وقال الصحابه لا يورثوا በቃ يا ነብያቶችን ወራሽ እንዴት ትዳፈራለህ አንተ አላህን አትፈራም ከነብዩ ጋር እኮ እየተጣላ ነው ከአላህ ጋር እየተጣላ ነው 10 ደረጃ አስቀምጦ እዚህ ጋር ቡኻሪ ሙስሊም ተፍሲር ቢያቀርበው እኮ ያ ደረጃ ደግሞ ሌላ ቦታ ሄድና ሀገር ይመራል ኹጥባ ያደርጋል قال الله وقال الرسول وقال الصحابه ይላል هذا حلال وهذا حرام ይላል ሌላ ቦታ ይሄድ ለምን ተሰልባችኋል አይ መከሰስ አለባችሁ እንከሳከሱ እሺ እንከሳከሱ ስለዚህ በጣም والله በጌታ ይሁንብኝ ይሄንን የምንखाልፈውን ኺላፍ የምንቃረነውን ተቃርኖ ወደ ቁርአን ወደ ሐዲስ እስካልመለስ ነው ድረስ አይሆን አንተ እኮ ዛሬ ከኬጂ ጀምረህ እኮ የዩኒቨርሲቲ ይማራል ይጽፋል ማታ እንቅልፌን እንደሚያጠና ምናምን ውጤት ካልመጣ ወዴት መልሱታል በቃ ይሄ አይረባም ከተመለሱ ነው ኮርሱ ማለት ነው ይባላል ስለዚህ ያቺን ይፈራል ያጠናል በቃ የት ሊደርስ ነው ምን ላይ ሊቀመጥ ወንበር ነው እሺ በጣቱ ይፈርስ ነው ቀጥሎ ገብቶ መታወቂያ ሰጪ ይሆናል እንዴ ይሆናል ያላህ ዲን ከዚህ በላይ የተከበረ የላቀ ነው ዒልም ይፈልጋል ዓሊም ይፈልጋል ዑለማን ይፈልጋል በዲን ተርቢያ ተደርጎላቸው ያደጉ ሐፊዞችን ይፈልጋል ዓሊሞችን ይፈልጋል ከዚህ በላይ ዑመር እኮ ገበያችንን እንዳይቆማል ማን ስለ ግብይት የማያልፈው ገበያችንን እንዳይገባ ለምን አይግባ ሐላልና ሐራም ለይቶ ስለ ግብይት ማወቅ አለበት የቻይናውን የቱርክ ነው ብሎ የሚሸጠው መሆን የለበት እንዴም ደግሞ የቱርኩን የጃፓን ነው ብሎ የሚሸጠው መሆን የለበት ኻይኗ አንገሸና ፈለሰምና ያታለለን ከኛ ጋር አታላይ አይወደድም በስምና ስለዚህ የሚያክሰው ነው ገበያ መቆም አለበት አቡርቱ ጠንካራ የሆነ ሙስሊሞች ሊረዳ የሚችል ከማንኛውም ከካፊርም ጋር ግብይት ዲንን እንዳታሰጥ ነብዩ አለይሂ ሰላቱ ሰላም በሁሉ ነገራችን በሰዎች ሲጣሩ ነበር ባነጋገራቸው ባበላላቸው ባካሄዳቸው ከሰዎች ጋር ባላቸው ግንኙነት ነበር ሰዎችን በሁሉ ነገር ነበር ነብዩ አለይሂ ሰላቱ ሰላም ዳዕዋ ያደርጉ ሙሐመድ አህመድ ሁና አታጭበል በማጭበርበር አይገኙም በማጭበርበር የጀሃነምን እሳት ነው ምንበላው አጭበርብሮ የሚበሉ ሰዎች ወዳቸው ውስጥ እሳትን ነው የሚበሉት ይላል አላህ Subhanahu Wa Ta'ala ان الذين ياكلون اموال اليتامى انما ياكلون في بطونهم نارا የቲሞች ገንዘብ የሚበሉ ሰዎች ወዳቸው ውስጥ የጀሃነም እሳት ነው የሚጠቀጥቀው ጀሃነም ትበላለች ታንበረክካለች ዛሬ ሐላልን ሐራምን ለይት አታውቅም ዝም ብለህ በቃ አግበስብሰህ የምትበላ ከሆነ የሰውን ከዚህም በቃ አካውንት ይምላ ብቻ ከሆነ የጀሃነም አካውንት ይሞላል ሐላል ያልሆነ ምግብ ያልተጣራ ምግብ ዝም ብለህ ግብስብስ አድርገህ አትብላ በረካውን ደግሞ አላህ ያነሳዋል አላህ የሪባን የውሸትን ያስበርባሪን በረካውን ምን ያደርገዋል ያነሳዋል ሐላልን ግን ያፈፋዋል አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ሰላም ሽያጭ የሚገበያዩ ሰዎች እውነት ከተባባሉ ግን አላህ በረካ ያደርግላቸዋል ስለዚህ ለረሱል ሰለላሁ ዐለይሂ ወሰለም ታማኝ መሆን ደረጃቸውን ክብራቸውን መጠበቅ የተናገሩትን መናገር ያልተናገሩትን ያለ መናገር ያስተላለፉትን ማስተላለፍ ያላስተላለፉትን ያለ ማስተላለፍ የእሳቸው ክብር ሲነካ ድፋ ማድረግ ደረጃቸውን የሚያወቅሰው ሰው ድፋ ማድረግ ወሊአኢመት المسلمين ለሙስሊሞችም መሪ ወአመቲን እንዲሁም ደግሞ ለአጠቃላያቸው ለሙስሊሞች መሪ ለዓሊሞቻቸው መመከር ሐቅን እስከሰጡ ድረስ መመከር ወይንም ደግሞ መንከር ጭምር እነሱ ጥመት ውስጥ እንዳይገቡ ቁርአን ሐዲስን ግልጽ አድርጎ ማሳየት ሐራምን ሐላልን ማሳየት ጀሪር ኢብኑ አብዱላህ ለነብዩ አለይሂ ሰላቱ ሰላም ቃል ገባውላቸዋል አላይቃመት ሰላም ሰላትን ቀጥ አድርጌ ልሰግድ ወኢታይ ዘካት ገንዘቤ ላይ አላህ
ግዴታ ያደረገዋን ዘካ ለማውጣት ለነብዩ ሰለላሁ ዐለይሂ ወሰለም ሙባ ያገባውላቸዋል ወነሱ ለኩል ሙስሊሚና ለሙስሊሞች ታማኝ ለመሆን ለመመከር ቃል ገባውላቸው ይላል አነስ ረዲየላሁ ተዓላ ዐንሁ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ላ ይኩኑ አሐዱኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ የተሟላ ኢማን አይኖረውም አሉ እስከ መቼ ድረስ ሐታ ይحب ለአኺሂ ማ ይحب ለነፍሲሂ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሙተፈቁን ዐለይሂ ለራሱ የሚወደውን ለወንድሙ እስካልወደደ ድረስ አሉ ያላህ መልእክተኛ አንተ የምትወደው ዒልም ተጣራ አንተ ወደ የምትወደው ተውሂድ ተጣራ አንተ ወደ የምትወደው መንሀጅ ሰለፍ ለሰው ልጆች ግልጽ አድርግላቸው አትሰውላቸው ስለ ሙብተዲ ስለ ቢድዓ ስለ ሽርክ ስለ ተውሂድ በየጊዜው የሚደጋገመው የጧትና የማታ ዝክር ነው እንዴ አዎ ዝክር ነው ከዝክርም ይበልጣል ሱና ዝክሮችን ያዘከረ ሰው ጀሃነም ይገባል እንዴ በዛ ምክንያት አላህን ግን ያላወቀ ሰው ሽርክ ያለበት ሰው እኮ ጀሃነም ይገባል ቢድዓ ላይ የወደቀ ሰው እኮ ከለታት አንድ ቀን ኩፍር ላይ ነው ይወድቃል ስለዚህ አዎ ዝክር ነው ሌት ተቀን ለሰዎቹ ንገራቸው እንዲጠነቀቁት እንዲያውቁት እንዲነቁ ትክክለኛውን መንገድ ከባጥሉ ለይቶ እንዲያውቁ ንገራቸው ሌት ተቀን ነብዩ ሰለላሁ ዐለይሂ ወሰለም በየሳምንቱ ኹጥባ ሚንበር ላይ ይናገራሉ ያልነበር እንዴ አደራችሁን የኔን መንገድ በመያዝ ቢድዓን በመጠንቀቅ አዳዲስ ፈጠራዎችን በመጠንቀቅ ይያሉ እያንዳንዱ ኹጥባቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲጀምሩ ይሉት አልነበር እንዴ ዛሬ አንተ ዝክር አይደለም በየጊዜው አይተጋገመም ምን አላት ለክ እነዛ እንደወቀሳቸው ሰዎች እድሜው ከመርዘሙ የተነሳ ተሰላችሁ እንዳሉ ሰዎች እንዳጡ በቃ ሀቅ ሁሌም ይነገራል እንዳስፈላጊነቱ እንደቦታው እንደተገቢነቱ ይነገራል የተወሰነ ጊዜ ተነግሮ የተወሰነ ጊዜ የሚደበቅ አይደለም ቃል አላህ ወቃል ረሱል ወቃል الصحابه በየጊዜው ይደጋገማል አምር بالمعروف نهي عن المنكر በየጊዜው ይደጋገማል حتى ነብዩ ሰለላሁ ዐለይሂ ወሰለም እስኪሞቱ ድረስ እየተናገሩ አልነበር እንዴ ነብዩ ሰለላሁ ዐለይሂ ወሰለም لعنة على اليهود والنصارى اتخذوا قبور انبيائهم مساجدا يا الله እርግማን ይውረድባቸዋል የነቢያቶችን ቦታ ያምልኮ ቦታ አድርጎ በያዘው እርግማን ይውረድባቸዋል ዛሬ አንተ አውሬዲኖ አፈሪዞ መጥቶ ሲበላ ሲጠጣ መኪናው ላይ አስቀምጦ ተበሩክ ነው ሲል ከአዲስ አበባ ተነስቶ እዚህ አብሬት አንከሶ መጥቶ ዶሮ አርዶ ውሃ ላይ ሲወረውር ጧፍ ነው ብሎ ከዚህ ጀምሮ እዚህ ጧፍ ሲያደርግ ካላው ስላላ ካልጂ አርግ እስነይን ሲል ኑር ሁሴን ሲል አብዱል ቃድር ጂላኒ ሲል አሊ የዳንዬ ሲል ካላው ያለ አካል ሲያመልክ አይተዘምትለው አለ ነብዩ ተራገሙበት ነገር ቆይ መጠጥ የሚጠጣው ሰውዬ ሙስሊም እስከሆነ ድረስ ሰላት መስገድ እንዳለበት ያቃላል አላህን አምጫለሁ ብሎ ያቃላል መስጊድ ገብቼ በጣም ጠንካራ መሆን ነበረብኝ ይላል አይደል ሽርክ ላይ ያሉ ሰዎች እኮ አላህ ወዶናል ወደ አላህ ተቃርበናል ሳዲቀን የቂን ገብቶናል ፋሲቀን የቂን ከውስጣችን ወጥቷል ኑር ሴን ሰላት ሰግዶልናል ኑር ሴን ልካስሮልናል ሆር ተብለናል የሚሉ ሰዎች ናቸው ለምን ያናተናገሩ ረቃይ ቀልቁሉ ሁሌ ታነሳለህ የጧት ማታ ዝክር ሰደቃ ጀሃነም ጀነት መሰረቱን አጨብጠው ቀድመ አቂዳው ውስጥ የተስተካከለ ሰው እንዳላቋሙ ይስተካከላል ያለባበስ አቋሙ ራሱ ይስተካከላል ተውና ሌላውን ነገር ሰላቱን ተውና ውጫው ያለባበሱ ራሱ አተጋገሩ ባህሪ ሁሉ ነገር ይቀየራል ውስጡ ሲቀየር አፈመን شرح الله صدره للاسلام فهو على نور من ربه ይላል አላህ ለሐቅ ውስጡን ክፍት ያደረገለት ሰው እሱ ብርሃን ውስጥ ነው ያለው ይላል አንተ ረቃይ ቀልቁሉ አታምዛበት ንገረው ስለ ሽርክ ስለ ተውሂድ ንገረው ስለ ቢድዓ ንገረው ስለ መሲህ ደጃል ንገረው ትንሹን ሽርክ አትጠንቅቅ ትልቁን ሽርክ አትጠንቅቅ ቢድዓ አትጠንቅቅ ከዛ በኋላ ይገባዋል ታገር ቃልቾች እኮ ከመግሪብ እስከ ኢሻ ማብራት ያጠፋሉ አያጠፉ ራሳቸው ይሸፈናሉ አይሸፈኑም እንደዚህ ይዘክራሉ አይዘክሩ እዛ ጋር ሄድና ቁልበደ ረሱላህ ውጤቱ ዝም ብሎ አይቀልቁሉ ከሆነ መጨረሻው የት ነው ነብዩ እጄን ያዙኝ ይላል ከዛ አሬቦ እያልክ መንገድ ተቆ ሲባል አላያችሁም እዚህ የለም ከፈቱ ማን ይገባል ነው የሚሉት አለይሂ ሰላቱ ወሰለም ቁርአን ኢነከ መይቱን ወኢነሁም መይቱን እሱ አሬቦ ይፈት በር ይላል ሞኝ አረተዋት ሸውት በአላህ ይቅርብ ነብዩ አለይሂ ሰላቱ ወሰለም ሙተዋል አጠገባቸው አቡበክር አለ አጠገባቸው ዑመር አለ ነብዩን የምትወድ ከሆነ ሱናቸውን ያዝ አቂዳ ይግባ መንሀጅ ይግባ ሱና ይግባ አታጭበርብር አትዋሽ ከዛ ወይ አረብኛ አይደለም ወይ አማርኛ ነው ተፍትቆ እርሱን አንጠልጥሎ ልትመጣ ከየት ነው ያመጣው እርሱ ከየት ነው የሚመጣው እርሱ ከየት ነው በቃ ቃል ብቻ እንደዚህ አይነት ቃል ብቻ ነው የሚሆነው አንተ የምትወደውን ዲን ንገራቸው ሐቅን አስተላልፍ አላህ Subhanahu Wa Ta'ala ቁርአኑ ላይ ምን አይነት ሰዎች ወደ ኸይር የሚጣሩ ከመጥፎ የሚከለክሉ ሰዎች ይኖሩ ይላል አላህ ወኡላኢከ ሁሙል ሙፍሊሁን እንዲህ አይነት ሰዎች ናቸው ነፃ የሚሆኑ ወተቁ ፊትነተን ላ ቱሲበነ الذين ظلموا منكم خاصة አንተ እኔ ምን አገባኝ የምትል ከሆነ ልትሯት መጣ ነው ጧዛ ተወዛለች በቃ ተጠንቀቅ አስተምር ንገር
ባጥልን አውግዝ ከባጥል ሰዎች አትስማማ ምንም አያመጡብህ የበላይነት የሚገኘው አላህን በመፍራት ነው አልኢዘቱ ሊላህ ወሊረሱሊ ወሊልሙእሚኒን ወላኪን المنافقين لا يعلمون እዛ የበላይነት ለአላህ ነው በቃ ሰማይን ምድርን ያለ ምሰሶ የፈጠረ ከሌለበት ያስገኝክ ከናት ወንዝ ውስጥ ኦክሲጅን ሳታስተክል አላህ ትንፋሽ ሰጥቶ ከናት ወንዝ ውስጥ ያወጣ አላህ ይረዝቃል አትፍራ ከልጅነት ወደ ትልቅነት ያደረሰ ጌታ ካላወቂነት ወደ አዋቂነት ያመጣ ጌታ ከማይብነት ወደ እውቀት ያመጣ ጌታ እዛ ለሱ ቀጥሎ ለነብዩ አለይሂ ሰላቱ ሰላም ቀጥሎ ለሙእሚኖች ነው ሙናፊቆች ግን አይረዱም ዱዳዎች ናቸው አላህ አይገባቸው ማህይሞች ናቸው ይላል አላህ ስለዚህ ከናንተ ውስጥ በኸይር የሚያዙ ወመቶ የሚከለክሉ ይኑሩላል ኡኽሪጀት ሊናስ ይላል አላህ እናንተ ጥሩዎች ናችሁ ለሰው ልጆች የተሰጣችሁ ገንዘብ በመስጠት ነው እንዴ ታዲያ ጥሩነት የሚባለው አንድ ሰው ይኸው እዚህ ጋር ቆም ብለን ምን በማድረግ ነው ተአምሩነ ቢልማዕሩፍ ወተንሐውነ አኒል ሙንከር በቃ ይሄ ነው አላህ ያስቀመጠው በጥሩ ታዛላችሁ ከመጥፎ ትከለክላላችሁ ነው በተግባባነበት ተግባብተን በተስማማነበት አካባቢነት አንገባም ይሄ በሙሉ ይሄ ግብስብስ የሆነ ንግግር ነው ነብዩ አለይሂ ሰላቱ ሰላም ታማኝ የሆኑ ነብይ ናቸው ማውገዝ ያለባቸውን ያወግዛሉ ቀጥል ማለት ያለባቸው ይላል ማንንም አይተው ስለዚህ ትክክለኛ ዳዕዋ ብሎ ማለት ይሄ ነው በቃ በጥሩ ታዛለህ በመጥፎ ትከለክላለህ በጥሩ ስታዘም ደግሞ ፍልስፍና ይሄ 3 ሲደመር 1 ምናምን ይሄ 3 ሲደመር 3 ይሄ ለትምህርት ቤት ነው የሚያገለግለው ዲን ላይ ግን አይደለም ዲን ላይ አሁን ለመካፈች አላህ ያለውን ትላለ ነብዩ ያሉትን ትላለ ሰሃቦች ሲሉት የነበረውን ትላለ ሲሰሩት የነበሩት ትላለ ካለበለዚያ ግን አላህ ጠርድ ያደርጋል حتى ነብዩ አለይሂ ሰላቱ ሰላም በመቃረናቸው የመጣ ሙሲባን እንዳላቀምሳቸው ሙሲባ በምንድነው የተፈሰረው በኩፍር ነብዩን በመካለፋቸው ኩፍር እንዳያገኛቸው ይጠንቀቁ ይላል አላህ Subhanahu Wa Ta'ala ስለዚህ በመጥፎ ሊከለክሉ በጥሩ የሚያዙ ናቸው ብሎ አላህ ሙእሚኖችን ይጠቅሳቸዋል በሌላ የቁርአን አንቀጽ አላህ ምን ይላል ወልሙእሚናት بعضهم اولياء بعض ሙእሚን የሆነ ወንድና ሙእሚን የሆነ ሴት ኦሮሞም ብትሆን አዎ ኦሮሞም ብትሆን አይመለከትም ስንቴም ቢሆን አዎ ስንቴም ቢሆን ጉራጌስ አዎ አማራስ ቢሆን አዎ አማራም ቢሆን መስቃንም ቢሆን አዎ ታዲያ ለምን ይተራረዳል ማህይብነት ጅህልና ድንቁርና የጅህልና ንብብር ተነባብሮበታል በቃ ጎሳዬን ነካ ይሸከሽክላል አስጠኝቶ ኢና ሊላሂ ወኢና ኢለይሂ ራጂዑን ጎሳዬን ሰደበ ይሸከሽከዋል የኛ ጎሳ አይደለም ይሸከሽክላል አረ ወንድማማቾች ናቸው ብሔራቸውን ቢለያይ ጥቁርም ቢሆኑ ቀይም ቢሆን አጭርም ቢሆን አረብም ቢሆን አጀምም ቢሆን ዘረኝነት ይቅርብን ዘረኝነት ድንቁርና ነው ነብዩ አለይሂ ሰላቱ ሰላም የሸተተች የገማች ልጅን ለአረብ ባጀም ፈቅድ የለውም ለነጭ ደግሞ በጥቁር የለውም አሉ ነብዩ አለይሂ ሰላቱ ሰላም ደረጃው አላህን በመፍራት ነው ከነብዩ በፊት የነበሩ ሰዎች እኮ ሲገዳደሉ ነበር ደማቸውን ሲያፈሱ በቃ ሲለባለቡ ታንቀደኩም ምን አላችሁ አላህ ከዚህ ከጀሃነም ጫፍ ነጃ አወጣችሁ ይሄ ከማህይብነት ከዘረኝነት ከመገዳደል ከመሰዳደብ ገንዘብ ከመቀማማት ከመወራረድ አላህ ነፃ አወጣችሁ ምን በመስጠት ስለምንና በመስጠት አላህ ነፃ አወጣችሁ አላችሁ አሁንኛ ወደዛ ምን እንመለስ ከሆነ የሙእሚን እንደምናፈስ ከሆነ የቂያማ ቀን ውርደት ነው የሚገጥመን ስለዚህ ሙእሚኖች ወንድማማቾች ናቸው ምንም ቢሆን ዘረኝነት ያለበት ሰው ማህይብነት ጅህልና አለበት ሙእሚኖች ከፊላቸው ወንድማማቾች ናቸው አለ ያእምሩነ ቢልማዕሩፍ ወየንሐውነ አኒል ሙንከር የሙእሚኖች ባህሪም በጥሩ ያዛሉ በመጥፎ ይከለክላሉ ነው ስለዚህ ለዕልምና ለዳዕዋ አላህ ይምረጥ ተዋርዶ ፍልስፍና ውስጥ ገብቶ ከነብዩ መንገድ ውጭ እያጭበረበሩ ከመሞት ደግሞ አላህ ይጠብቃል ሁላችንም እዚህ መስጊድ ላይ እንደተሰበሰበን አላህ ጀነቱል ፊርደውስ ላይ ይሰብስበን በሰማነው ምን እንጠቀም አላህ አድርገን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ